ያው የተዘጋጁ ቅጾች አሉ ስማችሁ ይመዘገባል የወሰዳችሁ የዝርያ አይነት መጠን እና ፊርማ ይኖራል ከዚህ በታች የግብርና ባለሙያዎችም አብረው ይፈርማሉ እንደ የእናንተ ተወካይ ሆነው እናንተም ትፈርማላችሁ እንግዲህ ዓላማው ምንድነው እናንተ የምትመልሱትን ዘር ተለቅሞ በላቦራቶሪ ታይቶ ደግሞ ለሌሎች አርሶ አደሮች ቀጣዩን ጎሽዋ ብለናል ከየትም አናመጣ እናንተ የምታባዙትን እናንተ የምትጠቀሙት ተጠቅማችሁ የወሰዳችሁት ይመጣና አሁን ለምሳሌ 20 ኪሎ ወስዳችሁ ከሆነ ምናልባት እንደው 10 ኪሎ ካገኘንበት ምናልባት ተለቅሞ ምን ተብሎ ማለት ነው እንግዲህ ጥራጥሬ ሰብሎች ከላይና ታች ያለው የዘር መጠናቸው እኩል አይደለም አሁን ለዘር ለእናንተ የምንሰጠው ለቅመን ነው መሃል ላይ ያለውን ለቅመን እና በጣም ወፋፍራም ነው በዛ መንገድ ይሆናል በዚህ እንግባባለን ከዛ ውጪ እንግዲህ በአዳራሽ ውስጥ ጠይቃችሁ የነጭ ጠያቂው በስቷል ነጭ ብቻ ደግሞ አሁን ቀይ ሆኖ ወፋፍራም የሆነ ዘር አለ ከእናንተ አካባቢ ዝርያ ቀጫጫ ነው አይደል የዘር መጠኑ ከሱ ጋር ያስታውቃል ይኛና እሱም አለና ምናልባት እንደውም እንደማስገደድም ባይሆን በጣም ነጩ ጥያቄው ከአቅማችን ከሆነ የበዛ ካለ ወደ ቀዩ ልንሄድ የምንችልበት ሁኔታ ይኖራል ስለዚህ እስቲ በድጋሚ ነጩን ሽምብራ ቢሰጠን እንፈልጋለን የምትሉ እጃችሁን አውጡ አልተሻሻለም እሺ ቀይስ ቀይ የሚፈልግ ቀይ አንተ ኩታይ ከዚህ በፊት ወስደ ነበር አዎ ዘውዱም ጭምር ሌላስ ቀይ እሺ ቀይ እሺ አሁን በዚህ ሁኔታ የሚታየው ነጩ ይበዛል ነጩ ይበዛል ቀዩ አነስተኛ ነው ግን ምክንያታችሁን ፈልጋለሁ ከተወሰናችሁ አርሶ አደሮች ለምንድነው ነጭ የመረጣችሁት እስቲ አሁን ነጭ ነው የመረጥከው ኦኬ እሺ ለምንድነው ነጭ የመረጥከው እስቲ በደንብ ትነግረኛለህ እስቲ ለምርትም ደግሞ ምርታማነት ማደርግበትን ቀንሼ ለምርት ግማሽን እሸጣለሁ ግማሽን ለምርት አድርጋለሁ ማለት ነው አዎ አሁን ገበያ የሚፈልገው ደርቆ የተወቃው ነው ወይስ በእሸት መልክ ሲሸጥ ነው ገበያው የተበለጠ በእሸትም ይሄዳል ከብዛት ማለት ነው ግን ወደ አብዛኛው በምርት ቢሆን ነው አሪፉ ግን በሽያጭ ማን ይበልጣል የነጩ እንትን ይበልጣል ኦኬ ሽያጭ ገበያው የሚፈልገው ነጩ ነው እሺ እዚህ ጋር ግን እሺ ሌላ እሺ በጣም አመሰግናለሁ እሺ እስቲ እኔ እንደራሴ አሁን ነጩ የሚመረጥበት መንገድ አንደኛ ቀዩ ትንሽ ክረምቱ ሞቂያና ውሃ አዘል መሬት ከሆነ የበሽታ ነገር ስለማይቋቋም የሚለው ነው እንጂ ቀዩንም ነጩንም አቀራቅሎ መውሰድ እንችላለን እንደ መሪው በተዋሃሪ መዛት እንችላለን ነጩ ውሃ አዘል የሆነው መሬት በሽታ ማግኘቱም ተቋቁሞ ፍሬም ይሰጣል ይሄ ስለሆነ ወደ ነጩ ያዘነበል ነው ምን ፈልግ ሰው ደግሞ አዋግተን መውሰድ እንችላለን በጣም ጥሩ አሁን ሁለት ሐሳብ አግኝቻለሁ አንድ ከገበያ አንድ ከበሽታ መቋቋም ጋር እሺ ሌላ ሶስት የሚያስታርቅስ የመጨረሻ አንድ ሰው ፈልጋለሁ ለምን እሺ ቀይነህ ነጩ ነው ግን ዘውዱ እኔ ሁሉንም ፈልጋለሁ እሺ ግን ነጩን በብዛት ሰው ለምን ፈለገ የሚለው ነጩ የሚፈለግበት ምክንያቱ በእሸት ሽያጭ ምርጥ ብር አለው ኦኬ ከተመረተው ምርቱ ሽያጭ በኩንታል በሆነም በኬሻ 50 ኪሎ ሽያጭ በቁመናው በእሸት የተሸጠው ብር እስከ ሚያንስ አንዲ ማሳ ያንዲ ቀን ሙያ መሬት እስከ 50 60 ሺህ ብር ድረስ የሚሸጥበት ነው አጋጣሚ የገበያ ሀገጠመህ halበዛ የሽምብራ ሽያጭ እዛ ጊዜ ይገጥማል ምርጥ ብር አለው በእሸት መልክ በእሸት ጥሩ እዚህ ጋር ግን አሁን ቀዩም ወፍራም ሆኖ እሸቱ ላይ ነጭ ይሁን ቀዩን አይለይም ለምሳሌ አሁን እኮ በነገራችን ላይ ነጭ ሆኖ የዘር መጠኑ ከቀዩ የሚያንስ ዝርያም አለ በነገራችን ላይ ሁሉም ነጭ ከቀዩ ይበልጣል ማለት አይደለም የቀይ ሽምብራ ሆኖ ነጩን የሚበልጥም ዝርያ አለ እንደ አይል ግን ለግንዛቤ ነው ስለዚህ በእሸት መልክ አውጥታችሁ ሲሸጡ ማን ነው ገዢው አካል ይሄ ነጭ ነው ቀይ ነው ብሏችሁ ያውቃል በምን ይለየዋል 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 በምን ይለየዋል ያሻቦል ይለየዋል እሺ ጥሩ ነው በምን ይለየዋል የነጩ አምፕ ያው እንደመልኩ ነጣ ያለ ነው ወደ ቢጫ ወሰድ ያለ ነው እሱ ይሄኛው ወደ አረንጓዴ ያጠቃዋል እሱ አርሶ አደር ነው አርሶ አደር ቆይ ዘውዱ እሱ የሚለየው አርሶ አደር ሲሆን ነው አሁን እኔም አሁን ለምሳሌ አንተ ወስደህ ጎንደር በር ቁጭ ብለህ እየሸጥክ ነው እንበል ለሚበላ ሰው ቀዩን ሽምብራ ይሁን ነጩን ሽምብራ ይሁን
ሊለይ የሚችልበት እድሉ አለ። ስለዚህ እኔ ምንድነው ለማለት የፈለኩት እናንተ አርሶ አደር ስለሆናችሁ ይገባችኋል የትኛው ነጭ የትኛው ቀይ እንደሆነ ማለት ነው። ታጭዶ የሚመጣላችሁ ይተለዩታላችሁ በግንዱ ቀለም ማለት ነው። በላተኛ ግን የዘር መጠኑን ነው የሚያየው። የዘር መጠኑ ኢቭን እንትኑ ራሱ ጣዕሙን ራሱ አይለየው። የነጩ ጣዕም አርሶ አደር ይለየዋል። እኔ አሁን ለየዋለሁ የነጭ ሽምብራ እሸት ጣዕምና የቀይ ሽምብራ ጣዕም እለየዋለሁ። እኔ በደንብ እለያለሁ። በላተኛ ግን አይለይም። ገብቷችኋል? አሁን እኔ ምን ለማለት ፈልጌ ነው፣ ምክንያትን እንዳለ ሆኖ ወስዳለሁ። ግን ይሄ ምክንያት ቀዩ ወፍራም ዝርያ ሆኖ በእሸት ወስደን እንትን ብናደርገው ልዩነት አይመጣም የሚለውን እንድትይዙልኝ ነው። ከዛ ውጭ ግን ያው ጨርሳል። ምናልባት አቋርጭ ሆነ ምናልባት ጋሻ ቦል አሁን ቀዩ ሽምብራ ላይ ኩታዬ ዝርያችሁ ብዙ ነው። ዞረ ኩታዬ የሚባል አለ፣ ማርዬ የሚባል አለ። ነጩ ተመሳሳይ ያወፍራው ድሮ ዝርያ ማለት ያን አሁን በእሸት ነጩ ጋር ተመሳስሎ ይሸጣል። ያኑ እንትኑ አምቡም ትልቅ ነው። እውነት ነው። ለዛ በፍሬ ግን አያያዝ በአምብ አያያዝ ነጩ ነው የሚበልጠው። ያንንም ያን ብዙም ውሃም ያጠቃዋል። እንደዚህ ነው። እውነት ነው። እርጥብ አዘል መሬት አይቋቋምም። በጣም ጥሩ። ግንዱ በአበባው እንዲያለ የሚደርቅበት ሰዓት ስላለው፣ ነጩ ግን ሁሉንም ተቋቁሞ ያው ጥቅም አለው። በጣም ጥሩ። እድለኛም ነው። ተስፋ አያስቆርጥም። እሱ ያው ታማኝ ዘር ነው። ለዛ ስጋት አያስገባም። ስጋት የለበትም። በጣም ጥሩ። እሺ ዘውዳ አመሰግናለሁ። በጣም ጥሩ። አይ ግንዛቤያችሁን እኔ ወድጄዋለሁ። እሱ ጋር በተለይ ያነሳው ከበሽታ አኳያ እዛ አዳራሹ ላይ እንደተነጋገር ነው። ቀዩ ሽምብራ አሁን ነው የተለቀቀው። እሸቴ የሚባል ቀይ ሽምብራ ተለቋል። በሐምሌ ብትዘሩት ጉዳዩ አይደለም እሱ። ሐምሌ ጤፍ ይዘራ የለ ሽምብራውን ብትዘሩት ምንም ችግር አይመጣበትም። ዝናብ ቢበዛ ባይበዛ ምርት ይሰጣል። እሸቴ የሚባል ስሙ እሸቴ የሚባል ነገር ግን የእሱ ትልቁ እንትን ምንድነው ምርቱ ደካማ ነው። ዋናው ዓላማ ይሄ በሽምብራውን በሽታ መቋቋም ብቻ ነው። በቃ ተቋቁሞ ምርት ይሰጣል። የዚህ አይነት ችግር ላለባቸው አካባቢ ይመከራል። እሱን እየዘሩ በዜሮ ከሚሆኑ ያንን ያመርታሉ፣ ይሸጣሉ። እንደዛ አይነት ነገሮች አሉ። እንዳላችሁት ግን ነጩ ውሃ ይቋቋማል፣ በሽታ ይቋቋማል፣ ምንም ችግር የለበትም። እንደገና ደግሞ እንትንም አለው። ይሄ ከአበባ እስከ አምብ ባለው ርቀት በአጭር ጊዜ አምብ መመስረት ይችላል። ቅርንጫፉ በዛ ያለ ነው። ትልቅነቱ አይን ይስባል፣ ገበያ ይስባል። ብዙ ነገሮች አሉ። በጣም ጥሩ ነው። በቃ ይሄን ግንዛቤ እኔም ፈልገዋለሁ። ስለዚህ እኔ ምንድነው አሁን ያሰብኩት እንግዲህ አንዱን ከአንዱ ላለማለያየት ለእያንዳንዱ ዘር ጠያቂ 20 ኪሎ ግራም ነው ያሰብኩት። ለሁሉም እኩል በሆነ የሚያንሰው ሊኖር ይችላል። እንግዲህ ደግሞ ምናልባትም ከዛ በታች ያለውም ሊሆን ይችላል ለሽምብራ ያዘጋጀው። ነገር ግን ለሁሉም 20 ኪሎ ግራም ነጩም ሆነ ቀዩ በብዛት ነጭ እንሰጣቸዋለን። ነጩን አዘጋጅቻለሁ። እስካለቀ ድረስ ቅድሚያ ነጩን እንሰጣለን። ከዛ ቀዩ የፈለጋችሁት ደግሞ ቀዩ እንዳለ ሆኖ ግን ከቀዩ ደግሞ ዘሩ ወፈር ያለ ኩታይ አነስ ትላለች። የዘር መጠኗ ታነሳለች። ከሷ ከፍ ያለ ዘር መጠን ያለውን እና ምርታማ የሆነውን እሱን እሰጣችኋለሁ። ችግር የለውም።